ቤቢ ቀስ እያልሽ ጠጪ። አባትሽ የለም እንዴ? አባቴ ምን አገባው? ዘበኛው አይቶናል እኮ ስገባ። ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። እሺ ቤቢ እጠጣለሁ። እሺ እንሂድ። በደንብ ጠጣ። በሁኔ እሺ እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። ናታን ይቺ ልጅ እንደው ደህና አትመስለኝም። ማነች? የቢናታ ምን አድርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሂድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ። እኔ አሁን ለየትም እንድትሄጂ አልፈልግም። ክፉ ጊዜ ወደ ህይወቴ እየመጣ ነው። ስለዚህ በዚህ ሰዓት አብረሽኝ እንድትሆን ይፈልጋል። የትም እንድትሄጂ አልፈልግም። እንግዲያውስ አባዬ በቃ ለመቻል አቅቶኛል። እማዬን ባየኋት ቁጥር እየተሰራባት ግፍ ነው የሚታየኝ። እኔ እንደሰራባት ያክል ነው የሚሰማኝ አባዬ። እና በቃ በጣም እየጨነቀኝ ነው። እዚህ ከቆየው አንተም ችግር ውስጥ እገባለሁ። ቆይ እዚህ ብለሽ ነው ከሀገር መውጣት የፈለግሽው? አዎ፣ አንደኛው ምክንያት ይሄ ነው። የሚያክል ጠንካራ ብትሆኑ የሆነ ሰዓት ላይ ሰዎች ናችሁና ትደክማላችሁ። አብጌል ደረጀ እንግዲህ እንደሚታወቀው እልከኛ፣ ትዕቢተኛ፣ በጣም ኃይለኛ ልጅ ነች። ግን በመጨረሻ ዛሬ እንደዚህ ደክማ ተልፈስሳ እሷን ማየት እውነት ለመናገር በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው ቤተሰቦቻችን። ምክንያቱም አብጌል ማለት ጠንካራ፣ ነገሮችን አርቃ የምታይ አስተዋይ ልጅ ናት። ግን አንዳንድ ነገሮች ውለው ሲያድሩ ወይም ደግሞ የሆነ መስመር ሲይዙ እንድትደክሙ ያደርጋችኋል። ጀስት ደግሞ ሰዎች አላችሁ ያው ወዳችሁ ሳይሆን አንዳንዴ ነገሮች በራሳቸው የሚያሳድሩባችሁ ተጽዕኖዎች አሉና በዛ አማካኝነት እንግዲህ ዛሬ የማይሆን ጋይስ የማይሆን በፍጹም የማይታሰብ ሁኔታ ውስጥ ነው የወደቀችው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። እንግዲህ ያንን የምትጸይፈውን አርጁን ዛሬ እንግዲህ ያንን ባይኗ አይደለም አብራው መብላት፣ አብራው መጠጣት፣ አብራው መቀመጥ ይቅርና ቀርቶ አይደለም ለሰከንድ ድምጹን በስልክ መስማት የማፈልገው ልጅ ዛሬ እንግዲህ የማይሆን ውሳኔ ስትወሰን ግን ካጠገቧ የቆመው እሱ ነበር ማለት ነው። እንግዲህ የሚጠጣ ነገር አምጣልኝ ስትለው ይዞላት ነው የመጣው። እንግዲህ አርጁ በሱ ሂሳብ ወይም ደግሞ በሱ ሀሳብ እሷን መጥቀሙ ነው እንጂ እሷ እንድትጎዳ አይደለም ይሄን ነገር ያደረገው። ምክንያቱም እሷ ያዘችውን ነገር ማምጣት ለሷ ያለውን ሪስፔክት ወይም ያለውን ክብር መግለጹ እንጂ አምጣና እንደምጠ ፈልጋለሁ ስትለው እሺ ብሎ ነው ቀጥታ ወደው በሰከንዶች ውስጥ ያመጣላት። እሷ ደግሞ ከመጣ በኋላ እንግዲህ ቀጥታ ተቀብላ መጠጣን ጠጣሽ ማለት ነው። መጠጣቷ ብቻ ሳይሆን በጣም አጠጣጧ ራሱ በጣም ያስፈራ ነበረ። እንግዲህ አርጁ ራሱ በጣም ተገርሞ ነበር። እንደ ኤቢዬ ተረጋጊ እንጂ አባትሽ የለም እንደ ምናምን ሲላት ነበርና አባቴ ቢኖር ባይኖር ምን አገባው በእኔ ህይወት? አባቴ ራሱን እንጂ እኔን አይኖርም እኮ። እኔ ራሴን ህይወት ማቀው ራሴ ነኝ። ስለዚህ ስለምን አባዬና ምናምን ነው የምታወራው ብላ ነው እንግዲህ ጓገጭ ስትል የነበረችው። በዛ አማካይነት እንግዲህ የሆኑት ነገሮች ትንሽ የሚያስፈሩ ነበሩ ማለት ነው ቤተሰቦቻችን። ግን በመጨረሻ እሷም ያው ያንን የሚጠጣ ነገር በጣም ከሚበላው በላይ ወይም ደግሞ ከመጠን በላይ በመጠጣቷ ሳክራ እንግዲህ ያልሆነ አደጋ ውስጥ ገብታለች። ቤተሰቦቻችን በጣም ነው የሚያሳዝነው እውነት ለመናገር አብጌል እንደዚህ የምትቸነፍ ወይም ደግሞ እንደዚህ ልፍስፍስ ሴት አይደለችም። በጣም ጎበዝ ጀግና አስተዋይ ናት። ግን አንዳንድ ነገሮች ሲነባበሩ ያሰበችው ሌላ የሆነው ነገር ሌላ ሲሆን፣ አንዳንዴ ደግሞ እንደዚህ ግትር ሰዎች ስንሆን የሆነ በቃ ያልጠበቅነው ነገር ድንገት መጥቶ እኛ ጋር ሀፕን ሲያደርግ ነገሮችን ራሱ ለመቆጣጠር ከአቅማችን በላይ ይሆንና እንወድቃለን ማለት ነውና እኔም እሱን አሁን ላይ አብጌል ላይ ያየሁት እንግዲህ ጎበዝ ጠንካራ ሴት የነበረች ልጅ በሰከንዳት ነው እንግዲህ ካምዳውን የሆነችውና እናቷን ስጠይቃት እንግዲህ ከሀገር መውጣት ፈልጋለሁ ስትላት አይ በፍጹም መሆን የለበትም አለች ማለት ነው። እሷ ከማለቷ ባሻገር ደግሞ አባትየውም ደግሞ እንግዲህ አቶ ደረጀን እሱንም እሱንም ስትጠይቀው እንግዲህ አይ በፍጹም ብሎ ድጋሚ እሱን ሲመልስላት ከዚህ በላይ በቃ በጣም የታደደችው እሱም በፍጹም የቤተሰብ ችግር ወይም የቤተሰብ ጉዳይ በዚህ ሁኔታ ሊፈታ አይችልም ብሎ ነው የመለሰላትና
በዛ አማካይነት እንግዲህ ውስጧ ራሱ በጣም ነው የተሰማት። በቃ ማለት ከሚቻለው በላይ ነው የተሰማት ቤተሰቦቻችን። ምክንያቱም እንትን በጣም ከባድ ስለሆነ ይሄ ነገር በዚህ እያለ ነው እንግዲህ ይህንን መጠጥ አምጥታ የጠጣችው። በቃ ቤተሰብ አልፈቅድላት ሲሉ ሁኔታው በዚህ ልክ አይሆንም ተብሎ ስትከለከል ተናደደች እና ነገሮች ከአእምሮ በላይ ሆኑባት ማለት ነው። እንግዲህ ይህንን ለራሷ ለስሜቷ ወይም ደግሞ ይህን አእምሮ ውስጥ የሚመጣውን ነገር ለትንሽ ታይም ወይም ትንሽ ደቂቃዎች መርሳት ፈለገች እና እንግዲህ ያደረገችው ነገር መጠጧን ነው ከዋርጋ የጠጣችው እና እሱ ደግሞ በጣም ከባድ ነው። መጠጡን ጠጣችው፣ ግን አሁን የሚመጣው መዘዝ በጣም ከባድ ነው። ብዙ ነገር ነው የሚፈጠረው። ምክንያቱም የመጀመሪያው ያው ናታን፣ አንደኛው ኬዟ የናታን ነው፣ የናታን ጉዳይ ነው። ደጋግማ ጠይቀዋለች እሱም ደግሞ ያው እሷም አልተውም ብላለች። እሱም ደግሞ በፍጹም እንደማይሆን ነው። ዳጣን ደግሞ ቤተሰብ ጉዳይ ይፋ እናደርገው ሲላት ዳጣ ደግሞ ፈቃደኛ አይደለችም። ምክንያቱ ደግሞ ያው ብዙ ነገር የሚጠበቅባት ነገር ስላለ ከሁኔታዎች አንጻር ነው እሷም አይሆንም ያለችው። ምክንያቱም አቶ ደረጀ ይሄን ነገር ከዳጣና ናታን ምንም ሪሌሽን እንደሌላቸው ነው የሚያውቀውና ስለዚህ እሱን ነገር ከማድረግ አንጻር ነው እንግዲህ ይሄን ነገር እየሆነ ያለው ማለት ነው። ውድ ቤተሰቦቻችን በጣም በሚገርም ሁኔታ እንግዲህ በዚህ መልኩ ነው ሁኔታዎችን እያየን ያለ ነው። በጣም ብቻ እያንዳንዱ ነገር ትንሽ ከበድ ይል ነበረ። ኤኒዌይስ በጣም ደስ የሚል ጊዜ ነበረ የነበራቸው ናታንና ዳጣ። እዚህ መካከል ላይ እንግዲህ አቢጌል በጣም ነው የተጎዳችው። ያው ታውቃላችሁ ፍቅር ጅል ያደርጋል መሰለኝ ድድብ ያደርጋል ብላ ትናንትና እሷ ራሷ ገልጸዋለች እና እውነቷን ነው። አንዳንዴ ፍቅር ድድብ ያደርጋል። ምክንያቱም ፍቅር ውስጥ ስትገቡ ምንም አይነት ነገር ግራ ቀኝ አይታያችሁም። ምንም አይነት ነገር ሁኔታዎች ምንም ማመዛዘን አትችሉም። በቃ ሁሉንም ነገር እንደወረደ ነው። በቃ እንደወረደ ነው የምታነቡትና ከሱ አንጻር ነገሮች ትንሽ ከባድ ስለሆኑ ማለት ነው። ውድ ቤተሰቦቻችን ያው ናታንም እንግዲህ አንቺ እኮ ጎበዝ ልጅ ነሽ ምናምን ሲላት የምን ጉብዝና ነው የምታወራው? በቃ ተሸንፋለች። በእርግጥ መልሳ ትጠነክራለች ብዬ ተስፋ አድርጋለሁ። ግን አሁን ባለው ሁኔታ ትንሽ የሚያስጠላ ስሜት ውስጥ ነው ያለችው። በቃ ማለት ከሷ የማይጠበቅ ውስጥ ታውቃላችሁ። በፍጹም በቃ አቢጌል ደረጀ ይህን ትሆነዋለች ተብሎ የማይታሰብ በጣም ጎበዝ ናት፣ ጠንካራ ናት፣ አስተዋይ ሴት ናት። ግን እንዴ ዛሬ በዚህ መልኩ ስትሆን በጣም ከባድ ነው። ስለዚህ አሁን ሀርጁ ራሱ ሌላ አደጋ ውስጥ ነው የሚገባው በዚህ ሁኔታ። ምክንያቱም እሷን ከሷ መጀመሪያ መጠጥ ያመጣው እሱ ነው። ስለዚህ ቤተሰብ አሁን ወደ እሱ ነው እንትናቸው የሚቀስሩት። ግን እሷ ነች አምጣ ብለው እሱ ደግሞ ስለሚወዳት ምንም አይነት ነገር ቢሆን አርግ ብትለው ያደርጋል። ስለዚህ እዚህ ጋር ደግሞ ቤተሰብ ሌላ ጨው ይመጣል፣ ንዴት አለ ምናምን። አርጁም እንግዲህ አደጋ ውስጥ ነው የሚገባው። እንዴት እንደሚሆን ብቻ በጣም ነው የሚከብደው ውድ ቤተሰቦቻችን። ምክንያቱም ከሁኔታ በላይ ነው፣ ከአእምሮ በላይ ነው የሆነው ነገር። በጣም አስቸጋሪ ስለሆነ ያው ነገሮችን በዚህ መልኩ ለማየት ተገደናል ማለት ነው። እንግዲህ ናታን ሊሄድ እየተዘጋጀ ይመስላል። ያው እንደሚታወቀው ገዜ ነግሮታልና ምንድን ሲለው እንደዚህ ያለው ነገር እንደዚህ ብሎ ሲነግረው በጣም ነው የደነገጠው። አቢጌል እንደዚህ አደረገች፣ አዎ የሚጠጣ ነገር ይዘው ገቡ ምናምን ሲለው በጣም ነው የደነገጠው። ምክንያቱም አቢጌልን ያውቃታል። በዚህ ሁኔታ ውስጥ ይህንን ውሳኔ በመወሰኗ ደግሞ በጣም ነው የተገረመውም ያዘነውም። ስለዚህ አሁን ሲሄድ እሱን እርግጠኛ ነው የሚደርስባቸው። ይሄ ነገር ደግሞ በጣም ከባድ ነው። በተለይ እሷ ራሷን ስታለ ኦልሬዲ። ምክንያቱም በጣም በኃይለኛው እየጠጣች ነበረ ባልተጠበቀ መልኩ። አጠጣጧ ራሱ በጣም የሚያስፈራ አጠጣጥ ነው የጠጣችው። እሱ ደግሞ ለአደጋ የሚጋልጥ አይነት ስቴጅ ነው። ያው እንግዲህ ናታን ይደርሳል። ያው ምንም ነገር እንደማትሆን ተስፋ እናደርጋለን። አርጁ ራሱ ሌላ ችግር ውስጥ ነው የሚገባው። እንግዲህ ሁሉንም እስኪ በቀጣይ የምናየው ነው የሚሆነው። አቢጌል በዚህ ልክ ግን አንዳንዴ ምንም ያክል ጠንካራ ብትሆኑ ጋይስ የሆነ ሰዓት ልትሸነፋላችሁ። እንደውም እንደዚህ ጠንካራ ሰው ደግሞ ሲወድቅ አወዳደቁ ራሱ የከፋ ነው፣ አያወላውልም። እና ሁላችንም እንግዲህ እግዚአብሔር ብርታቱን ይስጠን። ቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። በያላችሁበት ሆናችሁ ስለምታበረቱኝ ስለምትሰጡኝ ሀሳብ አስተያየት ምስጋና በጣም ከፍ ያለ ነው። እወዳችኋለሁ። ባይ